ይኸውልህ ኪያ ራሷን ልታጠፋ ነበረ እየነገርኩህ እኮ ነው። እና ሁለት ቀን መታገዝ አቅቶሽ ነው ራስሽ ልታጠፊ ሞከርሽ? እንዴት ናችሁ? ደህና ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። ቸሩ መድኃኔዓለም የተመሰገነ ይሁን። እናትነትና ለማትለየው ወለላይቷ ቅድስት ብጽሕት ድንግል ማርያም የተመሰገነችውን እኔ እግዚአብሔር ይመስገን በጣም ደህና ነኝ። ባላችሁበት ሰዓት አቆጣጠር የእግዚአብሔር ሰላምታ አይለያችሁ ውዶችዬ። እኔ በጣም ደህና ነኝ። ክብር ይስፋው ለመድኃኔዓለም። ሰሞኑን አይቼ ነበር በሶሻል ሚዲያ። መቼም ኪያና አይኑን የሚያውቅ ተመልካች ይኖራል ብዬ አላስብም። ቾኮሌት ካፕልስ ተብሎ ነው የሚታወቁት እና ሰሞኑን ራሷን አጥፍታለች ወይንም ራሷን ልታጠፋ ሙከራ አድርጋለች ስሉ ሰምቼ ነበረ። በዚያ አጋጣሚ ኪያ ድርጊትሽ ምንም መሀል አግባብ ሆኖ ባይታየኝም ባልደግፈውም እንኳን እግዚአብሔር አተረፈሽ ብለሽ እፈልጋለሁ። ምክንያቱም አንዳንድ ጊዜ እኛ ራሳችን ለማጥፋት ስንሞክር ዞር ብለን ማስተዋል ወይንም ደግሞ መገንዘብ ያለብን ብዙ ነገሮች አሉ። እኛ እዚህ ምድር የመጣ ነው በማንም ግፊት ማን ስለፈለገን ማን ስለጠላን ወይንም ማን ስለወደደን አይደለም። ትልቁ ነገር እግዚአብሔር ወዶ ፈቅዶ በሱ አምሳያ ስለሰራን ነው እዚህ ምድር ላይ ልንገኝ የቻልነው እንጂ የሆነ አካል እኛን ስለወደደ የሆነ አካል ደግሞ ለኛ ጥላቻ አመለካከት ስላለው አይደለም። ስለዚህ ክብሩን ሁሉ እግዚአብሔር ይወሰደው። ምክንያቱም የፈጠረን እስከ ኃጢአታችን እስከ በደላችን የወደደን ክርስቶስ ነው እንጂ የሰው ልጅ አይደለም። የሰው ልጅ የሚወዳችሁ የሆነ ገደብ አለው። ለዛ ሰው እስክትመቹ ማለት የዛ ሰው ባህሪው፣ ጸባው፣ ቆንጅናው፣ ሁሉ ነገራችሁ፣ አለባበሳችሁ ሊሆን ይችላል። ያነጋገር ዘይቤያችሁ፣ ያናኖር ዘይቤያችሁ ብቻ ሰው የሚወድባችሁ የሆነ ምክንያት አለው። በቃ የሆነ ምክንያት አለው። እግዚአብሔር ግን ምንም አይነት ምክንያት የለም እናንተን የሚወድበት በቃ ይወዳችኋል ሙሉ በሙሉ ማለት ፈልጌ ነው። የሆነ ምክንያታዊ እንቺን ብቻ አንስቼ አከሌን እኮ በዚህዋ ነው ወይንም አከሌን በዚህ ነው የምወደው የምንለው እኛ ሰዎች ነን እንጂ እግዚአብሔር ከነ ጥፋታችን ከነ በደላችን ይወደናል። ሰው ስንሆን ሰው ሲያጠፋ ምናምን አከሌ እኮ ይሄን ያጠፋል አልወደውም፣ አከሌ እኮ እንደዚህ አይነት ጸባይ ያላት፣ አከሌ እንደዚህ አይነቱ አለባበስ አላት ብለን ነው የምንጠላውና እግዚአብሔር ግን አይጠላንም። ሁላችንም እንደ ልጅ ነው የሚያየን። ሌላኛውን የእንጀራ አባት ወይንም ሌላኛውን አባት አድርጎ አይደለም። ሁላችንም ልጆቹ ነን፣ ይወደናል። ስለዚህ ኪያ በዚህ አጋጣሚ እንዲህ ማድረግ አልነበረሽም። ማለት እኔ ጥፋት ላይ ያለሽበትን ሁኔታ ስለማላውቀው ሰው ላይ ይሄን ያህል መፍረድ ከባድ ነው። አንዳንድ ጊዜ መሰላችሁ ሰው የዛን ሰው ጫማ ውስጥ ሆናችሁ ካልተረዳችሁት የዛን ሰው ህመም ካልተረዳችሁት አይገባችሁም። እና እኔ ልጫንሽ ፈልጌ አይደለም፣ ግን ደግሞ ራስን ማጥፋት የሚለውን ሀሳብ ከነጭራሽ ነው አእምሯችን ላይ ባይመጣ ጥሩ ነው። ወደን አይደለም ግን የምናመጣው። ግን ደግሞ እንኳን እግዚአብሔር አተረፈሽ። የምንወዳቸው ሰዎች ይጎዱናል፣ እኛም የሚወዱንን ሰዎች እንጎዳለን። አንዳንድ ጊዜ ጉዳቶች ሳናስባቸው ወይም ሳናስተውላቸው ወይንም ጥፋት ሳይመስሉን እንጎዳቸዋለን። ግን ደግሞ ምንም ይሁን ምንም ችግራችን ምንም ያህል ቢገዝፍ ራስን ማጥፋት የሚለው መፍትሄ አይደለም። ይሄ መሸሽ ነው እንጂ ችግሮቻችን መጋፈጥ ነው ያለብን እንጂ ወደኋላ መሸሽ አይደለም ያለብን ነገር። እና ኪያ ማስተዋል አለብሽ አንቺ ምን ያህል እንትን ይሄ እንዴት ነው ለሰው ልጅ ታምናችሁ ለሰው ልጅ ይሄ አለ አይደለ በጣም ይወደኛል አከሌ አለኝ ብላችሁ እንትን የምትሉት ነገር አለ። እንዴት ነው አውቃለሁ መመካት በእግዚአብሔር እንደሆነ፣ ግን እንደ ሰው ደግሞ የምትመኩበት አከሌ እኔን ያምነኛል፣ አከሌ በጣም ይወደኛል፣ አከሌ አለልኝ፣ ማንም ሰው ቢገፋኝ ማንም ሰው ቢሄድ ጥሎኝ አከሌ ግን እስከመጨረሻው ከኔ ጋር ይቆያል። በቃ እንደ ጥፋቴ ይሄ ጥፋተኛ በሆኑም እንኳን እኔን ያምነኛል። በቃ እንዴት ልበላችሁ የመታመን ዋጋው አለ አይደለ? አንድ ሰው ታማኝ ሆናችሁ
ያ ሰው አልታመናችሁም ስላችሁ ህመሙ ከባድ ነው። ይሄን ሊያውቅ የሚችለው ታምናችሁለት ታምናችሁ አልታመናችሁም ላላችሁ ሰው ይሄ ስሜት ይገባዋል ብዬ አስባለሁ። ህመሟው ጥልቅ ነው ያማል አመም እያልኩኝ አይደለም፣ ግን ደግሞ አንቺ ለእናትሽ መኖር አለበት ማለት አንቺ ለእናትሽ መኖር ግድ ነው። በቃ በዚህ ዓለም በቃ ሁሉም ሰው ይውደደኝ ማለት አንችልም። ሁሉም ሰው ደግሞ ይጥላኛል ብሎ ማሰብም አግባብ አይደለም። ዋናው እግዚአብሔር ከወደደን በቂ ነው። ግን ደግሞ ከዛ ቀጥሎ ሰው ለሰው ቢዋደድ ቢከባበር ቢተሳሰብ አግባብ ነው። ይሄ የሰውኛ ባህሪ ጥሩ ነው እና ኪያዬ አንቺ ለእናትሽ ስትኖሪ ሌላው ቢጠላሽ ሌላው ቢያንቋሽሽሽ ሌላው ውሸታም ነሽ ቢልሽ ምንም ያህል አንቺ ወንጀለኛ ብትሆኚ እንኳን ለእናትሽ ንጹህ ነሽ። አንቺ ምንም ያህል አስጠሊታ እንኳን ብትሆኚ ለእናትሽ ውብ ነሽ። ምንም ያህል ለሌሎቹ እይታ ይሄ የሚያዩበት አይን ደካማ ቢሆን ማለቴ በመጥፎ አይን ቢያዩሽ ለእናትሽ ግን ይሄ መስታወቷ ነሽ። በቃ እንዴት ነው መስታወት የራሳችሁ መልክ ነው አንጸባርቆ የሚያሳያችሁ ማለት ነው። ስለዚህ አንቺ ለእናትሽ ሁሉ ነገሯ ነሽ። ስለዚህ በምትወዱት ሰዎች መገፋት ምን ያህል ከባድ እንደሆነ እናውቀዋለን። ማለት ይሄን ጥልቅ እውቀት ባይኖረኝም ለታመናችሁ ሰው አልታመንሽልኝም ሲባል እናንተን ማመን ሲገባችሁ ሌላ ሶስተኛ አራተኛ ወገን እያመነ የእናንተን ልብ ሲሰብር ምን ያህል እንደምትጎዱ በአድዋ ጦርነት ጊዜ ኢትዮጵያ ከማን ጋር ነበር የተዋጋችው? ኬንያ ከኬንያ ጋር ኢትዮጵያ የተዋጋችው ማን ነው ያሸነፈው? ኢትዮጵያ። እሺ ከማን ጋር ነበር የተዋጋችው? አንቺ የሌላ ሰው እንዳትሆኚ ከኬንያ ጋር። ኦኬ ማን አሸነፈ? ኢትዮጵያ። አንቺ የሌላ ሰው እንዳትሆኚ በሚል ወደ ራስ ማጥፋት መንገድ በአድዋ ጦርነት ጊዜ ኢትዮጵያ ከማን ጋር ነበር የተዋጋችው? ይሄ ከግብጽ ጋር መጨናነቅ አለ አይደል? አምሯችን በጣም ሲወጣጠር ሲጨናነቅ የሚታየን መጥፎ አመለካከት አለ። አንዱም ደግሞ ዲፕሬሽን ውስጥ ስንገባ በቃ ምን ነው ከዚህ በአድዋ ጦርነት ጊዜ ኢትዮጵያ ከማን ጋር ነበር የተዋጋችው? እንዲህ ነኝ ብላችሁ አታስቡ። ዋናው ነገር ከአማራ ጋር ነው የተዋጋችው። እናንተ ንጹህ መሆናችሁን ካወቃችሁ በቂ ማለት ነው። በአድዋ ጦርነት ጊዜ ኢትዮጵያ ከማን ጋር ነበር የተዋጋችው? ወላይታ ከሁለት ጋር ነው የተዋጋችው ኢትዮጵያ። እናንተ እውነት ተናግራችሁ ማን አሸነፈ? ሆሳና በውሸት አይንዲያችሁ ዋሽታለች ብላችሁ ጊዜ ይፈታል። የእውነቴን ነው የምላችሁ። ምንም ያህል ቀኑ ቢረዝም የቆየ ቢመስለን እውነት ያው ትዘገያለች እንጂ አትበጠስም። አንቺን ፈጥነሽ ራስሽን ለማጥፋት ከምትሞክሪ እንደው ተገስ ብለሽ ቢያንስ ይሄ አለን አይደል? እግዚአብሔር ይመስገን እኛ ኦርቶዶክሳን ማለት እኛ በእምነታችን ብዙ የሚያጽናኑ ነገሮች አሉን። ማለቴ እውነት አንቺ እንደዚህ አይነቱ ዲፕሬሽን ውስጥ ስትገቢ ወደ ቤተክርስቲያን ሄደሽ ጸሎት ማድረግ እንደው ብን ብለሽ ጸበል ሄደሽ ጸሎት አድርገሽ ስዋዕ ይዘሽ አለ ብዙ የሚያጽናኑ ነገሮች ይኖራሉ። አውቃለሁ ለመካሪ ሁሉ ነገር ስትመክሩ ቀላል ነው ማለቴ ድንጋይ ስትወረውሩና ሲወረወርባችሁ ልዩነት አለው፣ ባላንስ አለው አውቀዋለሁ። ግን ደግሞ እንደው አለ አይደለ ጸጥ ያለ ቦታ ራስሽን የምትሆኝበት ቦታ እውነቴን ነው እንደራሴ ነው። አሁን ስበሳጭ ምናምን እንደዚህ በጣም ጭንቅ ስል ዲፕሬሽን ውስጥ ሲሆን መሸሸጊያ የቤተክርስቲያን ናትና ይሆን አለ አይደለ ገዳም ብለሽ ይሄ አልቅሰሽም ብለሽም የሚወጣልሽ ቦታ ቢሆን እዛ ነው። ባንዴ ነው እዛ የነበርሽበትን ውካታ ግርግር በቃ ባንዴ ነው ጸጥ የሚያደርገውና ወደዛ መንገድ ብትመሪ ጥሩ ነበረ። እዛ ላይ ደግሞ የምትወዱት ሰው በዚህ ልክ ሌላ ሰው እያመነ እናንተን እንደማያውቃችሁ ሆኖ ሲገኝ ህመሙ ያው የታወቀ ነው፣ ከባድ ነውና አውቃለሁ። ምክንያቱም እሱም ያልተረዳው ነገር አለ። አንዳንድ ጊዜ የምንወደው ሰው የምናምነው ሰው በብዙ አቅጣጫ እናንተ የምታስቡት የራሳችሁ ሐሳብ አለ። ሌላ ደግሞ ሶስተኛና አራተኛ ወገን መጥቶ ስለዛ ሰው አስተያየት ሲሰጥ አንዳንዱ ባላየው ይሄ ባልተረዳበት ይሄ አሉባልታ ታውቃላችሁ። አሉባልታ
ብዙ ቤቶችን ቢያፈርስም እንኳን የአሉባልታ እንዴት ነው ባለትዳር ስትሆኑ ወይ ደግሞ ጥንድ ስትሆኑ መስማት ያለባችሁ አካል ውስን መሆን አለባችሁ። ማለት ስለናንተ በቃ የእናንተን መፍት ወይንም የእናንተን ነገር ሌላ ሰው እንዲያስረዳችሁ አትጠብቁ። በቃ አንተ ኪዩ እና አይኑ የኪዩን ነገር ሌላ በጣም ሩቅ ሰዎች ወይንም ሶስተኛ አራተኛ ሰዎች እንዲያስረዳ መፍቀድ ይሄ ስህተት ነው አውቃለሁ። ምክንያቱም እንዴት ነው መሰላችሁ ሌላ ሰው ባስረዳችሁ ቁጥር የሰው ብዛቱ ግርግሩ ይሄ እንዴት ነው በውሸትም ቢሆን አዎ አዎ ትክክል ምናምን ተብሎ ሲጨበጨብላችሁ ነገሩ በቃ የሰው ብዛትና ጋጋታ እውነት እያስመሰለ ነው የሚሄደውና እሱም አውቃለሁ ኮንፊውዝ ሆኖ ነው እንጂ ላንቺ ጥላቻ ኖሮበት አይደለም። አይኑ የምናየው ነው በጣም ላንቺ ብሎ ራሱን እስከ ማጥፋት ደረጃ የደረሰ ነው የምናውቀው ነው። ግን የሚናገራቸው አነጋገሮችና የሚጠቀማቸው ቃላቶች ቦታዎቹንና ጊዜያቸውን ስላለየ አውቃለሁ። በእውነት ቢሆን ወይ ደግሞ ኪያ ልጅ ኖሯት በዚህ ያህል ቢያቋሸሻት በዚህ ያህል ቢገፋት በዚህ ያህል ልቧ ቢሰበር ኦኬ ምክንያቱም እኔ ስለዋሸሁት ነው ይገባኛል ብላ ታስበው ነበረ። ግን እሷ ያላሰበችው ስለሆነ ይሄ መቋቋም ነው ያቃታት እና ግን ደግሞ ኪያይ ራስንሽን ለማጥፋት ማሰብም በጭራሽ አታድርጊው፣ በጭራሽ አታስቢው። እንኳን ለሰው ልጅ ይቅርና አንድ እንስሳ እንደው አለ አይደለ ምን ያህል ሲሞት እንትን የሚለው እኛ ሰዎች ብቸኝነት ስንሆን በቃ በጣም ብቻ ስንሆን ዲፕሬሽን ውስጥ እንገባለን። ሰው አይወደኝም፣ ሰው ይጠላኛል። ደጋግማችሁ ይሄን አእምሯችሁ ውስጥ አታስቡት። ብታስቡትም እንኳን ቶሎ ወደ መንፈሳዊ ቦታዎች ሄዳችሁ ራሳችሁን ለማረጋጋት ብትሞክሩ ባይ ነኝ። ምክንያቱም ሰው ያልተረዳው በተለይ ሐኪም ቤት ሄዳችሁት መድኃኒት የማይገኝላችሁ ቢሆን ይሄ የሆነ ብቸኝነትና ይሄ መጨናነቅ ዲፕሬሽን ውስጥ መግባት ሰው አልተረዳውም እንጂ ሰው በጣም በዛ ህመም እየተጎዳ ነው። ግን ለማይክሮ ሰከንዶች ትዕግስት ቢኖርን ዋጋ አላት። በተለይ ትዕግስት ዋጋ ነው ያላት እና የእውነት እኔ ለማንም ሰው ምንም ያህል ፈተና ቢደራረብባችሁ እንደ ሰው ይደክማችኋል፣ ይሰለቻችኋል፣ ያቅታችኋል። ግን ይሄ ራስን ማጥፋት የሚለውን ሀሳብ ቢመጣባችሁ እንኳን አታዳምጡት፣ ውስጣችሁን አታዳምጡት። ይሄ በጣም ስታዳምጡት ነው ተግባራዊ ለማድረግ የሚሞክረውና አታዳምጡት። የእውነት እንደዛ የሚሰማችሁ ልጆች ካላችሁ ወደ መንፈሳዊ በቃ አለ የሚያስረሳችሁ ቦታ አንዳንድ ጊዜ ተናደን ተበሳጭተን ከውጭ ስንገባ አብዛኞቹ እናቶቻችን ይላሉ እኔ በጣም ተናድጄ ስገባ በልጆች ይደሰታለሁ፣ ንዴቱን በዛ ራሳለሁ ይባላል እና የእውነተኛም ስንበሳጭ የሚያግዘን ቢጠፋ እንኳን ወደ እምነት ቦታ ስንሄድ የሚያግዘን አይጠፋም እና እግዚአብሔር ሁሉን አዋቂ ነው እና በዛ ሙድ ውስጥ ያላችሁት ወደ መንፈሳዊ ሁኔታ ብትጠጉ ደግሞ እኔ ሰው አይወደኝም ብላችሁ አታስቡት። አንዳንድ ጊዜ መሰላችሁ እናንተን ማለት እናንተ ዘመድ ባትሆኑ እህት ባትሆኑ ወንድም ባትሆኑ በዙሪያችሁ ጓደኛ ይሄ ቤስት ፍሬንድ ቅርብ ጓደኛ ባንሆንም እንኳን እኛ የእውነቴን ነው የምለው ሰው ልጅ ሲጎዳ ሰው ልጅ የሆነ ነገር ሲደርስበት ማየት በጣም ትንሽ ከባድ ነው። ኪያ በዚህ አጋጣሚ በጣም ነው የምንወድሽ። እውነት ለመናገር እኛ ያየንሽ በሶሻል ሚዲያ ቢሆንም እንኳን በጣም ነው የምንወድሽ፣ በጣም ነው የምናምንሽ። በዙሪያሽ አንቺ ራስሽን የሆነ ነገር ብታደርጊ አንቺ አይወዱኝም ያልሻቸው ሁሉ በዙሪያሽ ብዙ እጥፍ የሚወዱሽ አሉ። አንቺ ያላየሻቸው አይንሽን ገልጠሽ ያላያቸው በጣም የሚያከብሩሽ የሚሳሱልሽ እንኳን ያንቺን ሞት ሳይሆን እንቅፋት እንዳይመታሽ የሚሳሱልሽ ሰዎች እንዳሉ ብታቂ ኖሮ እንዲያታረግም ብዬ አስባለሁ። እኛ ስንጎዳ እኔ ብቻ አይደለሁም፣ እኔ ስጎዳ እኔ ብቻ አይደለሁም፣ ሙሉ ቤተሰቦች ናቸው የሚጎዱት። እናት፣ አባት፣ ወንድም፣ አክስት፣ አጎት እንደዚህ እያለ እስከ 7 አረግ ቢቆጠር አልቅምና ከዛ የዝምድና ግንድ አልፎ እንኳን የማናቃቸው እንኳን ለኛ እንደሚጨነቁ ማወቅ አለብንና በእኛ ምክንያት እኛ የሰዎችን ይሄ እኛ ብንችል
የሰዎችን ለሰዎች ደስታ መስጠት ማለት ሰዎች በእኛ እንዲደሰቱ ማድረግ እንጂ ሰዎች ልባቸው በእኛ እንዲከፋ እንዲሰበር ማድረግ ባንችል ባይ ነኝ። እና እግዚአብሔር አምላክ ለሰው ልጅ ሁሉ ትዕግስትን ያድልልን፣ መረጋጋትን ያድልልኝ ማለት እፈልጋለሁ። የእውነት ኪያዬ ዳግም ምንም ያህል ችግር ምንም ያህል ውጥረት ቢኖርብሽ እንደዚህ ዳግመኛ ይሄንን በጭራሽ አታስቢ። በጭራሽ ይሄ የሰይጣን አስተሳሰብ ነው እንጂ ሰው ልጅ በጤነኛው እንደዚህ አያስብም። እና በጣም ነው የምንወድሽ እና ሰው አላመነኝም ሰው በውሸት አየኝ የምትልሽ የምትዩ ሰው እንደንትን ነው ማለት እንዳመለካከቱ ነው። ሰው ለሰው ብለሽ አንቺ ራስሽን መስዋዕት ማድረግ አትችይም። ማለት አንቺ የእግዚአብሔር ልጅ ነሽ። ለአንቺ ብዙ ዋጋ ተከፍሎልሻል። ብዙ ዋጋ እና ትዝ ይልሻል ያኔ የታመምሽ ጊዜ ብዙዎቹ ከአንቺ ጋር አልቅሷል። ብዙዎቹ ጸሎት ይዟል። ብዙዎቹ ስለት አስገብቷል። ብዙዎቹ ኪያዬ በዳነችልን ብሎ ብዙ ነገር ያሉት አሉና በሰው አየሽ በሰው ሰው ሆነ ነገር አድርጎብሽ እንደዛ እግዚአብሔር አድኖሻል። ዳግም ደግሞ አንቺ እግዚአብሔርን ማዛዘን የለብሽም ልልሽ እፈልጋለሁ። እኔ እንደ እህት እየወቀስኩሽ አይደለም ማለት እየወቀስኩሽ አይደለም። በህመምሽ ላይም በቁስልሽ ላይም ደግሞ ሌላ ቁስል ልጨምርብሽ ፈልጌ አይደለም። በጣም ነው የምንወድሽ። እኔ ዲኤንኤ ቢመጣም ባይመጣም ለኔ ብዙም ሴንስ አይኖረውም። ልጇ የሷ እንዳልሆነች አውቃለሁ። ግን ደግሞ ልጇ ያንቺ ልጅ ብትሆንም እንኳን ልጅ እግዚአብሔር ነው የሚሰጠው፣ የእግዚአብሔር ስጦታ ነው ልጅና ስለዚህ ልጅሽን ብትሆን በደስታ ነው የምንቀበለው። ደስ ብሎን በቃ ደስ ብሎን ማለት ምንም ይሄ ኪያ ዋሽታለች የሚለው አስተሳሰብ በአእምሯችን እንኳን አይመላለስም እና ልጅ እግዚአብሔር ስጦታ ነው። ምንም የሚያሳፍር ጉዳይ አይደለም። ጓደኛሽም ደግሞ የተረዳበት መንገድ በዛ ላይ የሰው ምክር፣ የሰው ግርግር፣ ውካታው፣ የሰዎቹ አነጋገሮቹ እንዳይረጋጋና ነገሮችን ዝቅ ብሎ ማለት እንዳስብ አድርጎታል ብዬ አስባለሁ እንጂ አንቺ ክፋት ኖሮበት ወይንም በዚህን ደረጃ እንድትሆን ትሆናለች ብሎ ስላላሰበ ነው እንጂ አስቦበት አይመስለኝም። እና ኪያዬ እባክሽ ቢያንስ ይሄ ለፍቅረኛ ለጓደኛ ዙሪያሽ ላሉት የልጅነት ጓደኞችሽ ተይና ቢያንስ ለዛ መከራውን አይታ ላሳደገችሽ እናትሽ ኑሪላት። የእውነቴን ነው የምለው። ምን ያህል ቤተሰቦቻችን ለኛ ዋጋ እንደከፈሉ እናውቃለንና ዳግም ደግሞ በቀሪ እድሜያቸው ደስተኛ ሆኖ እንዳይኖሩ ምንም ባናደርግላቸውም እንኳን ራሱ እኛን ሳያዩ ምን ያህል እንደሚደሰቱ እናውቀዋለንና አንቺ ስትኖሪላት ነው ሙሉ ዓለም የምትሆነው እና ለእናትሽ ስትል እባክሽ ኖሪ። እና ውዶችዬ ዩቲዩብ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ለምታበረታቱኝ እጅግ በጣም አመሰግናለሁ። እወዳችኋለሁ። ክበሩልኝ እና ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ በኮሜንትም ማለት የምትፈልጉትን ነገር በሉኝ እና መልካም ቆይታ ይሁንላችሁ። አመሰግናለሁ ከኔ ጋር ስለነበራችሁ።